ህይወቱ አለፈበት። አስተማሚ የላቸው የሚባሉ ሰዎች ከተሞች አይታወቅም። የቀብር ሰዓት ላይ ግን ቦታ ድንጋይ ብጤ ሞደቂያ ቦታ እስኪያጣ ድረስ ህዝቡ ተጠቅጥቆ ሰዎች ሲኖሩ ድጋፍ አናደርግላቸውም። ሰዎች ሲሞቱ ነው ወይ በአደጋ ነገር ሲሞቱ ወይም ደግሞ በቃ ሞቱ ሲባል ግን አለፉ ሲባል ግን ሁላችንም ወይ እንላለን። አባትሽ እኮ አረፉ ምናምን አለችኝ ማለት ነው። ከዛ የዛኑ ቀን ስራ አስፈቅጄ ወዲያው ተነግሮኝ 10 ደቂቃ አልቆየሁም። ሻርፔን ምናምን ልብሴን ቀይሬ ሄድኩኝ ማለት ነው። በዚህ ሳምንት ምን አጋጠመኝ መሰለሽ? አንድ ማውቀው ሰው ነውና ሹፌር ነው። መኪና ገጨ ሰው ገጨና ህይወቱ አለፈበት። ሰውየው አንደኛ ጠና ያሉ ሰው ናቸው፣ ሁለተኛ የጎዳና ተዳዳሪ ናቸው እና ቀጥታ ሄደና እጁን ሰጠ ማለት ነው። ከዛ ፖሊስ ይሄን ጉዳይ ያዘውና ሲመረምር ሰውየው የጎዳና ተዳዳሪ እንደሆነ ደረሰበት። ከዛ የጎዳና ተዳዳሪ ነው ምናምን ተብሎ የመጀመሪያ ተወያየን፣ ለሁለተኛ ጊዜ ቀጠሮ ተሰጠው ማለት ነው። ሁለተኛ ጊዜ ላይ ምን ቢፈጠር ጥሩ ነው? 10 ነው 12 ሰው ቤተሰብ ነን ብሎ መጡ ማለት ነው። የሰውየው ቤተሰብ ነን ብሎ እኔ በምን እንዴት ተዳርሶ እንደሆነ ምንም ማውቀው ነገር የለም፣ ግን ቤተሰብ ናቸው። ልጅ አለ፣ ወንድም አለ፣ ያክስትና ያጎት ልጆች አሉ እና የሰውየው የጎዳና ተዳዳሪ ነው። ህይወት ሲኖር ሳያዩት ቀርተው ይሄ ነገር ችግር ደረሰበትና በህይወቱ አለፈ ሲባል ግን የደም ካሳ ለመብላት ቤተሰብ ነን ብለው መጡና እጅግ በጣም ነው የገረመኝ። ምን ታያለሽ? ጎዳና ያለየት ነበሩ እነሱ። እሱ እኮ ነው አሁን እነዚያ ሰዎች አመጣጣቸው እኮ የደም ካሳ ለመብላት እኮ ነው። ለሰውየው አዝነው አይደለም መቼም፣ ይሄ ግልጽ ነው። እና ይሄ ሰውዬ ጎዳና ላይ ሲኖር ምን ነበረ? የት ነበሩ እነሱ? የእውነት ለሱ የሚያጎርሱት ትንሽ ነገር አጣው ነው? ልጅ ካለ ልጅ በተለይ ደግሞ ልጅ ካለ አስብ፣ ያንቺ አባትሽ ጎዳና ወጥቶ ሲሞት ግን እንደማዘንና ምን እንደተፈጠረ ወይኔ ከአባቴ ጋር ጊዜ እንደማሳለፍ ብለሽ ያደረግሽውን ነገር እንደመቆጨት ግን በአባትሽ በሞተው በሱ ደም ግን የሱን ካሳ ለመብላት ብር ለመቀበል መምጣት ማለት ነው ምን ማለት እንደሆነ አስብ። አሁን ሁሉም ሰው ነው እንደዚህ ነገር ባይዘው አሁን የእሳቸው ብቻ እንደው ድንገት በዚህ አጋጣሚ ገጠመን እንጂ ሁሉም ሰው ቤት ውስጥም በኑሮ ደረጃ ላይ ያለም ሰው ምናምን ችግር ላይ ሲሆን ምናምን ሲጎሳቆል ማንም ሰው የለውም። ሲታመም ምናምን ሰው የለውም። ዘመድ አለ አንዳንድ ሆስፒታል ምናምን ደሽ ከሆነ ሰው አለው ምናምን ሲባል አስተማሚ የላቸው የሚባሉ ሰዎች ከተሞች አይታወቅም። የቀብር ሰዓት ላይ ግን ቦታ ድንጋይ ብጤ ሞደቂያ ቦታ እስኪያጣ ድረስ ህዝቡ ተጠቅጥቆ ምናምን ሰው ተጠራርቶ ምናምን ፖስት ለማድረግ ሩጫ በቃ አባቴ ምን ለኔ ያርገው ምናምን መልካም ሰው ነበር ሩሩ ነበር። ይሄ በቃ እንደ ፋሽን በጣም ምን ያስገርምሻል? በይ ሰው ሞቶ የህይወት ታሪክ ሲነበብ ይሄ ሰውዬ እኮ ምን አይነት ላይፍ እንዳሳለፈ ምንም የማያውቅ ሰው አለ እኮ። ምን ይሁን ምን ይስራ ምን ይብላይ ምን ይጠጣ ከማን ጋር ይኖር የት አካባቢ ወድቆ ይሁን ምንም ሳያውቁ እኮ ግን ቀብር ላይ ግን የህይወት ታሪክ ይነበብለታል። እንዲያርጎ ነበር እንዲያርጎ እሱ ነው ወይ የሚጠቅመው ለሰውየው? በህይወት እያለ አባቴ የት ነው ምን በላ ምን ጠጣ ማለቱ ነው እንትን የሚለው። ለምሳሌ አሁን አንቺ ብትታመሚ እኔ ማድረግ ያለብኝ ልረዳሽ እችላለሁ አይደለ? ስትሞቺ አይደለም ዋይ ብዬ መምጣት ያለብኝ። ሰው ግን ሞር የሚረዳው ወይም ደግሞ በጣም ፎከስ እያደረገ ያለው ከሀዘን ከደስታ ይልቅ ሀዘን ይቀድማል። ሰው ሀዘን ላይ ሲሆን ይቀየምሻል። ስለዚህ ሀዘን መሄድ አለብን። ሰርግ ትቶ ሀዘን ይሄዳል። ለምንድን ነው የሚሄደው ግን? ሰው ይቀየመኛል፣ ይቀየማሉ። ሀዘን ትልቅ ነገር ነው ይባላል። ግን ሰውየው ታሞ እያለ መረዳት በሚያስፈልገው ሰዓት፣ ሰው መረዳት ባለበት ሰዓት፣ ሕክምና በሚያስፈልገው ሰዓት፣ ብቸኝነት ስሜት በተሰማው ሰዓት ለምንድን ነው አብረናቸው ማን ነው ቀብረና ለቀብረ ሰው ስለቀበርሽ ብቻ ነው እንዴ? በእምነታችንም እኮ ሰው ሲቸገር ሞር ስትረጂ ነው እንጂ ሰው ሲሞት ስትቀብሪ አይደለም እኮ። እኔ እንደምረዳው ነው የምነግርሽ። እኔ ሰው ተቸግሮ ሄጂ ስረዳ ነው እንጂ እምነቴ ጥሩ ነገር የማገኘው ወይም ደግሞ ጥሩ የሰማይ ቤቴን የማስተካከለው ቀባሪያቱ ሄጂ ስቀብረው አይደለም። ያ ሰውዬማ ሞተ እኮ በቃ ሞተ አለቀ። ከሞተ በኋላ ቀሪ ያለው በፈጣሪ እጅ ነው እንጂ እዚህ ጋር ምንም የምታደርጊው ነገር የለም። ግን ብዙ ነገሮችን ስናይ ግን ሰዎች ሲሞቱ ነው ሰው የሚበዛላቸው፣ ሲሞቱ ነው ጠያቂ ያላቸው፣ ሲሞቱ ነው አልቃሽ ያላቸው። እና እሱ ነገር በጣም ይገርመኛል። ለምንድን ነው በህይወት እያሉ አጠገባቸው ልንሆን ያልቻልነው? ልናስታመማቸው ያልቻልነው? ልክ ሞተው ዋይ ብለን ለምንድን ነው ነፍስ ይማር ነው ለነፍስ ይማር ብር አዋተሽ ግብ ብለሽ ለምናደርጋት ነገር በህይወት እያለ ለምንድን ነው ያላደረገው? የሰውዬ ብርም ላይሆን እኮ ይችላል የማያስፈልገው፣ ማዳመጥ ሊሆን ይችላል እኮ፣ ጊዜ ሊሆን ይችላል እኮ የሚፈልገው። ቁጭ አድርገሽው ምን እንደሚፈልግ ገንዘብ ኖሯቸው ብዙ ነገር ኖሯቸው ህመም ሳያጠቃቸው ግን እንዲሁ ግን በብቸኝነት እኮ የሚሞቱ ሰዎች አሉ። ያኔ ቤተሰቦቻቸው ብዙ ነው፣ ሀብታቸውን ለመውረስ የሚመጣ ሰው ብዙ ነውና
አጠገባቸው ሆነን ለምንድን ነው ልናያቸው የማንችለው? ችግራቸውን የማንካፈላቸው ለምንድን ነው? ብዙ ነገር ይሄ ነገር በቃ በጣም ነው የሚያስገርመኝና አንድ ልጅ ደግሞ ምን አለች መሰለሽ? እኔ ሰው ቤት ነው የምሰራው አለች። ሰው ቤት እኔ 12 ዓመት አገልግያለሁ አለች። እና 12 ዓመት ሰርቼ ከዛ ግን በሆነ በተራ ነገር ተጋጨን። ያው እንደ ቤተሰብ ነው ብትሆኝ 12 ዓመት ቀላል አይደለም። እንደ ቤተሰብ ትሆኝና ቀለል ባለ ነገር ነው የተጋጨ ነውና ወጣሁኝ አለች። ወጥቼ ወንድሜ ጋር 1 ሳምንት ነው የተቀመጥኩት አለች። 1 ሳምንት ተቀምጬ እኔ ስራ እየፈለኩ ነው አለች። አላቆምኩም። ደላሎች ጋር በየቦታው እየሄድኩኝ ስራ አስገቡኝ እያልኩኝ ነውና ወንድሜ ስራ ካላገኘሽ ወደ ሀገርሽ ወደ ገጠር ግቢ አለኝ አለች። አስቢያት እቺ ልጅ 12 ዓመት ቀላል አይደለም ሰው ቤት ኖራለች። አሁንም ደግሞ ሰው ቤት ለመኖር ነው እያፈላለገች ያለችው። እህት የሰው ቤት ይበቃሻል፣ በቃ አሁን ደግሞ እኛ ጋር የተወሰነ ቆይና ከዛ ቤት ተከራይተሽ ደግሞ ትወጫለሽ፣ እንዲህ አይነት ስራ ፈልጊ እንደማለት ነው የሚቀላው ነው ወይስ 1 ሳምንት ስለቆየችና አብራሽ ማዕድ ስለተቋረሰች ያቺ ነገር አንገብግባሽ ነው ሂጂ ወደ ክፍለ ሀገር ስራ ካላገኘሽ የምትይው? ወደ ወጣው ነው ያለች። ግን እግዚአብሔርም ጥሎ አይጥልሽም። ወደ ሰው ቤት ገባች፣ ተመልሳ አገኘች ስራና ይሄ ነገር ሰዎች ሲኖሩ ድጋፍ አናደርግላቸውም። ሰዎች ሲሞቱ ነው ወይ በአደጋ ነገር ሲሞቱ ወይም ደግሞ በቃ ሞቱ ሲባል ግን አለፉ ሲባል ግን ሁላችንም ወይ እንላለንና ይሄ ነገር በጣም ያስገርመኛል። እኔ ምን አስታወሰኝ መሰለሽ? ጋሽ እውነቱ የሚባሉ ከልጅነት ጀምሮ ያሳደጉኝ ሰው ነበሩ። ያሳደጉኝ ማለት እንደ አባት እንደ ወንድም እኔ እናትና አባቴ ጋር ነው ያደግኩት። ግን እሳቸው የሚመስሉኝ እንዴት ነበር? የእናቴ ወንድም አጎቴ ምናምን እና ከእናቴ ጋር ተከራይታ እየኖረች ጎረቤት በመሆን የተዋወቁት እና እሳቸው ማለት እንዴት መሰለሽ ጭቃ አቡኪ ናቸው። የጭቃ እያቦኩ ነው የሚተዳደሩት። የቀን ስራ አይመርጡ ምናምን። ከዛ ግን ብር ይሰበስቡና በየወሩ አንዳንድ ልብስ ለኔ ይገዙልኛል። ግዴታ ነው በቃ አይቋረጥም። በወር 1 ልብስ ለኔ ግዴታ ነው። እንትን በቃ ካልሲ ብር እጃቸው ላይ ከሌለ ካልሲ ይዘውልኝ ይመጣሉ። በየቀኑ ማታ ሲመጡ ብስኩትና አምባሻ ይጠቀለልና ይዘውልኝ ይመጣሉ። ዛሬ አምባሻ ካመጡ ነገ በቃ በየቀኑ የማይቋረጥ የልጅነት ትዝታዬ ነው። እሳቸው ይሄንን ሁሉ ያደርጉልኝ ነበርና እያደግኩኝ ስመጣ እሳቸው ይታመሙ ነበርና እንዲህ በመጠየቅ የሆነ ሰዓት ላይ ጠይቃቸው ነበር። ከዛ ሰፈርኛም ለቀቀን፣ እኔም ስራ ጀመርኩኝ ምናምንና ጋሽ እውነቱ እኮ እንደዚህ ሆነው በአጋጣሚ ጭቃ ሲያወቁ እግራቸው ውስጥ ሚስማር ገብቶባቸው አሁን ላይ ያንን ስራ ቁሞ ምናምን እየሰሩ አይደለም እኮ ወደ ልመና ተሰማሩ ተባልኩኝ ማለት ነው። ከዛ አንድ ቀን እሳቸውን ላገኝ ሲሄድ ዛሬ የሉም፣ ቅዳሜና እሑድ ግን ከሰዓት በኋላ ቤት ነው የሚሆኑት ምናምን አሉኝ ማለት ነው። በቃ በአሁኑ ቅዳሜና እሑድ እሄዳለሁ የተባለ ታመሙ ተባለ። ከዛ ቆይ ጠይቃቸዋለሁ እያልኩኝ ማለት ነው። ስራ ምንም ሳይመቸኝ ቀረና ከዛ አረፉ ተባለ። ጋሽ እውነቱ አረፉ። ከዛ አንድ ጎረቤት ደውላ አባትሽ እኮ አረፉ ምናምን አለችኝ ማለት ነው። ከዛ የዛኑ ቀን ስራ አስፈቅጄ ወዲያው ተነግሮኝ 10 ደቂቃ አልቆየሁም። ሻርፔን ምናምን ልብሴን ቀይሬ ሄድኩኝ ማለት ነው። ግን ከዛ ሌሎች ሰዎች ላይ እንዲፈርድ ነበር። ሰው በቁሙ እያለ ለምን አይረዳዳም? ሰው በቁሙ እያለ እኔ ምን አስብ ነበር? መቄዶንያ አናግሬላቸው የአዛውንቶች ቦታ መግቢያ አድርጌላቸው እዛ አስተካክዬላቸው እና ልክ ሰው ምን ያስባል መሰለሽ? በህይወት እያለሽ ጊዜ እንዳለሽ ያስባል። ጊዜ አለኝ አለ አይደል? አሁን ዛሬ አረጋለሁ የቀጠሮ ሰው ነን በተፈጥሯችን። ነገ እንደሚያልፈን የምናውቀው የሆነ ሰው ስናጣ ነው። አሁን ልክ እሳቸው ከሞቱ በኋላ እኔ ሄጄ ሰዎችን ፈረንሳይ ላይ የማውቃቸው በፊት ለኔ መልካም የነበሩኝን ሰዎች እንዲህ ባገኘኋት አጋጣሚ ሄጄ መጠየቅ ጀመርኩኝ። ምክንያቱም ነገም እንዳይፈጠር አላውቅም። ሞቱ ሲባል ለእሳቸው ጋር ሄድኩኝ። በህይወት በጣም ይጸጸታኝ። አርባቸው ላይ ሄጄ ዳቦ ለኔ ቢጤ ምናምን ባረግ ምንም አልተመለሰልኝም። ምክንያቱም ውስጥ የሆነ ነገር አባቴ ቢሆን በቃ ለኔ አባቴ ይሄን ካረጉልኝ በዛ ደካማ አቅማቸው ልጅ የላቸውም፣ ሚስት የላቸውም፣ ቤተሰብ አልነበራቸውም እና እንዲህ ነጋለን ብለን ስለምናስብ ነው ነጋለን እያለን ለሰዎች ሳንደርስላቸው ምናምን ሰዎችን እናጣቸዋለን። እንደዚህ አሁን ልክ ሰው ገንዘብ፣ ሀብት፣ ንብረት ሲኖርሽ ለውርስ ለምናምን ይመጣል። እንደ ህግ ደግሞ እኔ ምን ይሰማኛል አንዳንዴ ህግ ቦታ ላይ የሚሰሩ ሰዎች እንደዚህ አሁን ሰዎች አደጋ ደርሶባቸው ምናምን ከሞቱ በኋላ ስለ ውርስ ስለምናምን ፍርድ ቤቶች ላይ የሚከታተሉ ሰዎች ማለት ነው። አሁን እኛ ሰው የጎዳና ወጥቶ ነው የሞቱት አይደለ? ጎዳና ወጥተው ከሞቱ በኋላ ያላቸውን ሀብት ንብረት ለመካፈል እነዛ ሰዎች ሲመጡ የት ነበሩ? ከእናንተስ እንዴት ወጡ? ስንት ጊዜያቸው ነው ከወጡ? አንዳንዴ እንደዚህ ነገር ተጣርቶ ሰዎቹ ለነዛ ሰዎች ምንም ድጋፍ የማያደርጉ ካልነበሩ ያ ሀብት ንብረት ለነዛ ሰዎች አይገባም።
በትክክል ህጉ የሆነ ነገር ተስተካክሎ ለእርዳታ ድርጅት መስጠት። አሁን እንደዚህ ልክ የሆነ ሰዎቹ ጎዳና ላይ ኖረው የሆነ ቦታ ላይ ኖረው ችግር ውስጥ ኖረው ቅድም እንዳልሻትም የቤት ሰራተኛ ሆና ቤተሰብ ሳያግዛት እንዲህ ለሳምንት እንኳን ማረፊያ ወንድም ሳታ ተመልሳ ሳትፈልግ ማሳረፍ እግሯን ማሳረፍ ሌላ ስራ ማገዝ እየፈለገች አማራጭ ተሰጧት የቤት ሰራተኝነት ስትሰራ ኖራ እንደ ሰውየው ጎዳና ወጣ ሰርታ ያጠራቀመቻት ነገ ሰው ሆናለሁ ስትል ድንገት ሞት ቀደማትና ይችል ስትሞት ለምን ለነሱ ይሰጣል? ለምሳሌ አሜሪካን ሀገር እንውሰድ። አሜሪካን ሰርተሽ ለፍተሽ ገንዘብ ታጠራቀሚያለሽ፣ ብዙ ሀብት ንብረት ይኖርሻል። ነገር ግን አንቺ ብትሞቺና እዛ ያ ሰው ሲሞት የሀብቴ ወራሽ ብሎ ከመሞቱ በፊት ያስመዘገበው የሀብቴ ወራሽ የሚለው ላይ ስምሽ ከሌለ ለምን እናት አትሆኝም? ለምን ልጅ አትሆኝም? ለምን ሚስት አትሆኝም? አትወርሽም። ይሄ ሲስተም ኢትዮጵያ ቢኖር እውነት ሰው ይጠላላል? ግዴታ ያችን እንትን ወራሼ ናት የሚለውን እንዲጻፍለት ብቻ እስካለሽ ድረስ መልካም ይሆንልሻል አይደል? ሰውየው ጎዳና ጥቅም ምክንያቱም የጥቅም ሰውም ቢሆን ያኛው ሰውዬ እንዲያስመዘግበው ወዶ ሰውን በግዱ አንቺን ይንከባከብሻል። እኛ ሰውየውን ጎዳና የወጡት ሞቱ። ይሄኔ ቤት ምናምን ንብረት ነበራቸው፣ ቤት ንብረታቸውን ይወሰድባቸዋል። ሌላው ሲቀር እሳቸው አደጋ ደረሰባቸው፣ ሞቱ። ታሞም ቢሆን የሚያስታማቸው አይኖርም። ያደገውን ካሳ ግን እነዚያ ይወስዳሉ። ስለዚህ እንደ ሲስተም የሆነ ነገር ተዘርግቶ ሰው ሀብት ንብረት ስላለው ብቻ እንትን የሆነ ነገር እንዲደረግለት በእንትን አለ አይደል ለሱ ወራሽ ብቻ ለምን ከምንስገበገብ ወንድም ስለሆንሽ ሞር እሱ ብቻ ሳይሆን ቅርብ ያለው ቤተሰብ ብቻም ሳይሆን ከዛም ያለው ያጎት ልጅ ያክስት ልጅ ምናምን የምንላቸው አሉ አይደለ? የሆነ ስቴፕ እንትን ያሉት በደንብ ያልቀረቡ ነው የምልሽ፣ እንደ ልጅ እንደ ሚስት ምናምን ያልሆኑ እነሱም በእጅ አዙር ይወስዳሉ፣ ይካፈላሉ ንብረት ነው የምልሽ። እና እንዳልሽው የስርዓት እኛ ሀገር ቢዘረጋ ሞር የተሻለ ነው ብዬ አስባለሁ። ቢያንስ የተሻለ ነው የምንለው አሁን ከጥቅም አንፃር አይደለም። አሁን ልክ ነው አሜሪካ ሀገር እንደዚህ አይነት ስርዓቱ መኖሩ አሪፍ ነው፣ ደስ ይላል። እኛ ሀገርም ቢመጣ ደስ ይላል። ግን ይሄ የሚሆነው ደግሞ ጥቅም ፍለጋ ነው። አሁን ለምሳሌ እኚህ ሰውዬ ሞቱ አይደለ? የሞቱት ከዛ የነበራቸው ንብረት እኮ ልጆች እየተጠቀሙበት ሊሆን ይችላል እኮ ልጆች እየተጠቀሙበት ሊሆን ይችላል። ግን ንብረታቸውን አሳልፈው እንዲሰጡ የተደረገበት እኛ ጋርም ያለው ህጉ ስለሌለ ነው። እንደ አይነት ህግ ስላልተዘረጋልንም ነው። ሰው እነሱ መቼም የሆነ ነገር ቤት ይኖራቸዋል፣ እርሻ ምናምን የሆነ ነገር ይኖራቸዋል። መቼም ትልቅ ሰው ናቸው። ከክፍለ ሀገር መጥተው እዚህ በጎዳና ተዳዳሪነት የሚኖሩ ሰው ናቸው። የሆነ ነገር ይኖራቸዋል። እሱን ነገር ሁሉ ትተው ለልጆቹ ትተው የመጡበት የሆነ ምክንያት አላቸው። ግን ይሄ ነገር ቢኖር ልጆቻቸው ይሄን ነገር ያደርጋሉ ወይ ነው። ግን የሚያደርጉት ደግሞ ለምንድን ነው ብለን ደግሞ ስናስብ ይሄ ስርዓተኛ ሀገር ቢዘረጋ ደግሞ ለምንድን ነው ብለሽ ስታስቢ ደግሞ ለጥቅም ብለሽ ነው። ሰው አባትሽን ለጥቅም ብለሽ ነው የምትንከባከቢው፣ ወንድምሽን ለጥቅም ብለሽ ነው የምትከባከቢው። እኔ ብቻ ነኝ እህት ያለሁት ሰው ውርሱን ለኔ ነው የሚሰጠኝ፣ ስለዚህ ሳልወድ ደስተኛም ባልሆን ልንከባከበው ብለን ነው የምንንከባከበው። እሱን ግን ጥቅማችንን እያሰብን ነው። እሺ እንደዛ ከሆነ ብንገለውስ አይደለ? የሆነ የውርስ መዝገብ ላይ እንዳስቀመጠሽ ብታቂ ብትገይውስ በቃ ወራሽ ነው። ሰው ይሄ ነገር ምንድነው የምናስበው? ገንዘቡ ላይ ብቻ ነው ፎከስ አድርገን የምናደርገው። ግን እሱ ለምን ሆነ ነው አንደኛ በሰማይ ቤት የሚያስጠይቀን ነገር ነው። ሁለተኛ እንደ ሰውኛ ልክ ያልሆነ ተግባር ነው። ለምንድን ነው እህት ኖሮሽ ወንድም እያላት እቺ ልጅ ለምንድን ነው ሰው ቤት የምትንከራተት? ሰው ቤት ስንት ነገር ያጋጥምሻል። ልጅ ኖሮሽ ለምንድን ነው አባትሽ ጎዳና የሚወጣው? እናትሽ ለምንድን ነው የሰው ፊት የሚገርፋት? የእውነት አንቺ የምትበያትን አንቺ እንትን የምትያትን አባት እሱ በልቶ ልጁ ጾም ሲያድር ዝም አይልም እኮ የሆነ መንገድ ይፈልጋል። አብረሽው አቅርበሽው አባዬ እንዲህ ነው ብለሽ አብረሽ ተወያይተሽ ብዙ ነገር መፍታት ይቻላል። እኚህ ሰውዬ ያን ያህልም ባያረጁም እኮ የሞቱት ሰውዬ ያን ያህልም ባያረጁ ግን የሆነ ስራ ቢሰጣቸው እኮ መስራት ይችላሉ እኮ። ሰው አቅርበን እኛ አቅርበናቸው ወደ ራሳችን አድርገን አባት ነው እናት ነው እንኳን ሰርቶ የሆነ ስራ ስጪውና እየሰራ ያግዝሽ እንኳን ለማለት ይቅርና አንቺ እድሜ ሰጥቶሽ እግዚአብሔር ጉልበት ሰጥቶሽ ሰርተሽ አባትሽን ለመርዳት የምንመኝበት ጊዜ የለም እንዴ? ለእናታችን ብዙ መስዋዕት አልከፈልንም እንዴ? ትከፍያለሽ። ግን ለምንድን ነው ይሄ ዘመን የመጣው? ይሄ የተጣላል ይሄ ውስጣችን እንደዚህ ርህራሄ የጠፋበት ለምንድን ነው? እንኳን ቤተሰብሽ ይቅርና የውጭ ሰው ለነፍስሽ ብለሽ የእምነት ሰውም ስትሆኚ እምነት ሲኖርሽ የእውነት የሰውኛ ባህሪም ሲሰማሽ ግን ለራስሽ ለነፍስሽ ብለሽ እኮ ከውጭ እኮ ጎዳና አውጥተን እኮ ቤት እንትን የምንላቸው አሉ፣ የምናበላቸው፣ የምናጠጣቸው፣ የምናሳድራቸው፣ ስራ የምናስገባቸው ሰዎች አሉ። እኔ በበኩሌ ስራ የማስገባቸው ሰዎች አሉ። ስራ የለኝም እንደዚህ ሆንኩ ምናምን ብለው ሲሉሽ ታስገቢያለሽ። ደላላ አናግረሽ ስራ ግቡ ማለት ይሄን ያህል ከባድ ነገር ነው እንዴ? ሰው ቤት ማስገባት ምንም ማለት አይደለም እኮ። ያለችበትን ሁኔታ መከታተል እኮ ነው። እህትሽ ብትሆን ሌላ እንደዚህ የማናቃቸው እንኳን የራሳችን ቤተሰብ ነው የምልሽ የማናቃቸው ሰዎች እንዲህ አይነት ነገር ሲሉን ይሄ ማድረግ እንችላለን። አቅም ኖሮሽ እግዚአብሔር ለዛ ይፍቀድልሽ እንጂ አቅም ኖሮን ይሄን ለማድረግ ዝግጁ አይደለም። ሁላችንም የሚታየን የራሳችን መስመር ብቻ ነው። አጠገባችን ያለው ምን እየሆነ ነው ብለን አንልም። በሀዘን ሲታክዝ ያን ያህል ችላ ብለን ነው እንትን የምንለው። ግን ህይወቱ ሲያልፍ ከኛ ሲርቅ
ሞትን ይቅርና በጣም ከሚያስገርመኝ ነገር አብሮሽ የሚኖር የነበረ ሰው ቤትሽ ውስጥ ማኔጅ ሲያደርግልሽ ምናምን የነበረ ሰው ወደ ቤተሰብ ይሄዳል፣ ወይም ደግሞ ትቶ ይሄ ወደ ውጭ ሀገርም ሊሄድ ይችላል እኮ። የሚታወቅሽ እያለች አይደለም ስትሄድ ነው ጎደሏን የሚታይሽ። ወይኔ እሷ ብትኖር ያለሽ እኮ እያለች ግን ማድረግ ያለብሽን አላደረግሽላትም እኮ። ማገዝ ያለብሽን መስማት ያለብሽን አልሰማሻትም እኮ። ስትሄድ ግን ጎደሎሽ ይታያል። ይሄ ጥቅማችንን ነው እንትን እያደረግን እያስቀደምን ያለ ነው እንጂ እንደ ሰውኛ ተረድተን እንደ ሰውኛ ሰዎችን ማዳመጥ አለብን መረዳት አለብን ብለን አይደለም እንትን እያደረግን ያለ ነው። አንቺ አሁን ካልቹ ጋር ከጥቅም ጋር ይያዝብናል ብዬ ፍራቻ አለብኝ። አንድ ምን አስታወሰኝ መሰለሽ፣ በጣም ትልቅ ቦታ ያላት ወደ ቦሌ አካባቢ ትልቅ ቦታ ያላት ሴት ናትና በአጋጣሚ ምን ይፈጠራል፣ ካንሰር ትታመማለች እና አንድ የሚያስታመማት ሰው አጣች። በጣም ብዙ እህትና ወንድም አላት። እናቷ ህይወቱ አልፏል፣ አባቷም የለም። እሷ እህትና ወንድሞች ግን አሏት፣ ጥሩ ጥሩ ደረጃ ላይ የነበሩ ማለት ነው። እና ያን ካንሰር ታማ አንድ የሚያስታምማት ሰው አጣች እና በአጋጣሚ እንደዚህ የፕሮቴስታንት እምነት ተከታይ ናት እና ሁለት ሰዎች ነበሩ የሚንከባከቧት፣ ሁለት ትልልቅ ሴቶች ነበሩ እየመጡ እንትን የሚሏት ስትሄድ ወደ ሆስፒታል የሚያግዟት ምናምን እና በዛ መሀል ሴትዮዋ እነሱ ቤተሰብ የሚያውቀው ያው ስትሞት በጣም G+1 ቤት ነው ያላት። ያ ቤት ለኛ ነው የምትወርሰው ምናምን እነሱ ጨርሰዋል ማለት ነው። ከዛ በኋላ እሷ በዛ ህመም ውስጥ ሄዳ ወረቀቷን አስተካክላለች። ንብረቷ ባለቤቷ ስለሞተ ልጆች የላትም፣ የራሷ ብቻ ነበር። ሙሉ ስሙ ለሁለቱ ሴቶች አዙራ ጨርሳለች። ቀኗን ታውቅ ነበር። የቀራት ወራት በጣም አጭር ነበር። እያለች ይሄ በቃ እያደከመች ልክ ህይወቷ ሲያልፍ ሰው ሁላ ተሰበሰበ፣ ግቢው ተወረረ ምናምን፣ ዘመድ አዝማድ መጣ፣ ቀብሩ አለፈ፣ 3 ቀን ምናምን መጣ። ከዛ አንድ ሰው መጣና ወረቀቱን አነበበላቸው፣ የውርስ ወረቀቱን ማለት ነው። ቤተሰብ በቃ ምንም አላመነም። አንዴ ተቀናብሮ ነው ይላል ምናምን ይላል። ይሄ በህጋዊ አይደለም፣ እሷ በህጋዊ መንገድ ወረቀቷን ጨርሳለች ምናምንና በጣም ብዙ ብጥብጥ ነበር የተፈጠረው። ሰዎቹ እዛ ቤት ውስጥ መኖር እንዳይችሉ እስከመደረግ ድረስ ሽጠው ወጡ ከዛ አካባቢ ጭራሽ ሙሉ ለሙሉ። ምክንያቱም መኖር አልቻሉም። እነዛ ሰዎች በውሸት እንዳረጉባቸው ነው ያሰቡት እና ለእኛ ነው የምታወርሰው፣ እንዴት እናንተ ታወርሳችኋል? ሴትዮዋ ግን እዚህ ውሳኔ ላይ የደረሰችው ሀብት ንብረቷን ለቤተሰብ መስጠት ጠልታ አይደለም። ሰው ሳይንከባከብሽ፣ ሰው ምንም ሳያደርግልሽ፣ በቸገረሽ ጊዜ ከጎንሽ ሳይሆን ገንዘብ ማግኛ ቦታውን መርጦ ሲመጣ አንቺ እንዳገኘሽ ቆጥሮብሽ ሲመጣ ለገባው ሰው በጣም ያማል እና ሳትቀደሚ ይሄ ነገር ሲገባሽ ህይወትን እንትን የመጨረሻው መንገድሽ ላይ ታስተካክያለሽ፣ አስተምረሻቸው ትሄጃለሽ። እስካልሆነ ደግሞ ሞት ሲቀርብሽ ደግሞ አንቺ ከሞትሽ በኋላ እነሱ የፈለጉትን ነገር እንዲያደርጉ ይሆናል ማለት ነው፣ መንገድ ይሆናል ነው። ሁሉም አራይፕ እያለ ለመጽሐፍ ከአንቺ ጋር በፊት የተነሳውን ፎቶ እየተነሳ ፖስት ለማድረግ በቃ ይሄ ቲክቶክ ላይ ትሬንድ የሆኑትን ሾው ነው በቃ ለሾው ነው የሚጠቀሙበት ነው። ግን ጥቅምን ነው አሁን በቃ ሞር በደንብ እንትን እያደረገ ያለው ጥቅምን ነው። ግን እኔ ከጥቅም ጋር ለምንድን ነው እነዛ ሰዎች አሁን አላቸው አይደል? ያላቸው ናቸው። ሴትዮም ያላቸው አይበቃቸውም። ብዙ ጊዜ ነገ ምን እንደሚመጣን አያውቁትም። የእውነት ግን እጃችን ላይ ያለውን እስክንበላው እንቆያለን ወይ? ነገን የሚያውቀው ፈጣሪ ነው። እጃችን ላይ ያለውን እስክንበላው እንቆያለን። የእውነት እንደዛ ይሆናል። ነገ የሆነን ሰራሽ እኔ ምን አጋጥሞኛል መሰለሽ? ቤተሰብ አለው አንድ ሰው ነው የምናውቀው፣ በቅርብ የማውቀው ሰው ነው እና ቤተሰብ አለው፣ ልጆች አሉት፣ ሚስት አለው ምናምን እና ይሰራል። የእውነት ይሰራል። ከልቡ የሚሰራ ሰው ነው። ጥሩ ኑሮ የሚኖር ሰው ነው። ጥሩ ኑሮ ግን አልበቃውም። ይሄ ማትረኪው ነገር የለም። ጥሩ ኑሮ ነው እኮ የምትኖሩት። ልጆቹ በስነ ስርዓት ነው የሚማሩት፣ መኪና አላቸው ምናምን፣ የተሻለ ኑሮ ነው የሚኖሩት። እንደዛም ሆኖ ግን አልበቃውም። በቃ ቆይ መስራት ፈልጋለሁ ይላል። ይሄ ገደብ ይሄ ፍላጎታችን ገደብ የለውም። እኛ እስካልገደብ ነው በቃ እዚህ ጋር ይብቃኝ፣ ይሄ ስራ እየሰራሁኝ ነው፣ ይሄን ስራ እየሰራሁ ከቤተሰቦች ጋር ጥሩ ጊዜ ላሳልፍ የሚል ሰው የለም። መቀጠል ይፈልጋል። የራሱን ነገር ኖሮ ደግሞ ሌላ በተቋራጭ ደግሞ ሌላ ገንዘብ ለማግኘት ይሞክራል። ይሄ በቃንና አሁን ላይ ያለን ነገር ይሁንና እዚሁ ባለንበት ደስተኛ ሆነን ይሄንን ኑሯችንን እናጣጥም የሚል ብዙ ሰው እኔ አላጋጠመኝም። እና ምኞታችን የተገደበ አይደለም። በቃ እንስራ ነው እንሰራለን። ግን ሰራሽ፣ እሺ የሰውዬ ሰራ፣ መጨረሻ ላይ ሰራና ግን መጨረሻ ላይ ሞተ። ከልጆቹ ጋር ጊዜ ሳያሳልፍ፣ ከሚስቱ ጋር ጊዜ ሳያሳልፍ፣ በቂ ጊዜ ሳይሰጣቸው ለራሱ እፎይ ብሎ ሳይተኛ መተኛ ትልቅ ነገር ነው። በእውነት ከልቤ ነው የምነግርሽ። በቃ ተመስገን ብለሽ በሰላም ማረፍ ትልቅ ነገር ነው። የሰውዬ ሳያርፍ ምንም ነገር ሳይል ነው ሌት ቀን ብሎ ይሰራው። ሰርቶ ግን መጨረሻ ማረፍ በሚገባውና ከቤተሰቦች ጋር ጊዜ ማሳለፍ በሚገባው ሰዓት ሞተ። ሁሉንም ነገር ትቶ ነው ያለፈው። ሴትዮ ባይሰራልኝና ለኔ ጊዜ ሰጥቶኝ ቢሆን ኖሮ አለች፣ ያንን ገድቤው ቢሆን ኖሮ ነው በቃ አሁን ከልጆች ጋር ነው ጊዜ ማሳለፍ ያለብህ ብዬው ቢሆን ኖሮ ትላለች። ራሷን ተወቅሳለች። ግን ሳትናገር ቀርታ አይደለም በቃኝ የምንለው ወይም ደግሞ ለሆነ ለህይወታችን ገደብ አላበጀንለትም። በበጣልን ነገር በቃ ያገኘነውን የተከፈተውን መንገድ ቀጥ ብለሽ
አድርገሽ ነው ትተሽ የምትሄጂው። ግን እሱ ብቻ አይደለም፣ እዚህ ጋር የምናጣው ነገር አለ። ልጆችሽ የሆነ ነገር ቢሆኑብሽ፣ ሚስትሽ የሆነ ነገር ብትሆንብሽ፣ ብትታመም ያን ገንዘብ እኮ ለህመም ነው የምታወጪው። ብትሞትብሽ ስንት ጸጸት አለ። ልጆች የሆነ ነገር ቢሆኑበት ምናምን ስንት ነገር አለና እሱን ነገር ብዙ ነገር አንመለከተውም። በቃ የሆነች መንገድ ካገኘን በዛ መንገድ ነው የምንሄደው። እዚህ ጋር ግን ብዙ ነገር ትተን ነው የምንሄደው። ማዳመጥ የሚፈልጉ ሰዎች አሉ፣ ከኛ ጋር ጊዜ ማሳለፍ የሚፈልጉ ሰዎች አሉ፣ እኛን የሚጠብቁ ቁጭ ብለው የሚጠብቁ ሰዎች አሉና እሱን ነገር ብዙ ጊዜ አንመለከተውም። ቻለ ሁላችንም እኔ እንደ ሀሳብ እንደ ለተመልካቾችን ማለት የምፈልገው ነገር ሲሞቱ ህይወታቸው ሲያልፍ ወይ ተጎድቶ የመጨረሻ ደረጃ ላይ ሳይደርሱ እንድረስላቸው። በቁማቸው አለን እንባባል። ይሄ ለገንዘብ መጨረሻ ላይ ያቺ ሳንንከባከባቸው ምን ሳንላቸው ደግሞ ሁሉም ሰው የዘራው ነው የሚያጭደው። ይሄ ሀቂቃ ነው ማለት ሁላችንም የምናውቀው ነገር ነው። አንድ ሰው በሰራው ልክ በሰራው ነገር ነው የሚያገኘው። ምክንያቱም እኛ ይሄ ነገር ቀጥታ እኛን ባይነካን እንኳን የእኛን ልጆች ያገኛልና እባካችሁ ለገንዘብ ለሀብት ለንብረት ለምን እየተፋጨን መጨረሻው ሰዓት ላይ ሰዎችን ከምንመጣባቸው ከመጀመሪያው ከችግራቸው አስታመናቸው። በጣም ደስተኞች የሆኑ ሰዎች እኮ አሉ። በሞት ደስተኛ ላንሆን እንችላለን አይደል? ግን አስታመን ቀብረናቸው በስነ ስርዓት ተንከባክበናቸው ህይወታቸው ሲያልፍ እኮ ምንም ማለት እግዚአብሔር ሆይ ማለት ሰው ሳይታይ በበረሃ ያለቀ ስንት ሰው አለ። አስታመሜ እንዲሆኝ ቤተሰቤን አግኝቼ ብለን የአእምሮ እርካታ እጃችን ላይ ስላለው ለጌጣጌጥ፣ ለምግብ፣ ለመጠጥ፣ ለልብስ ስለምናወጣው ገንዘብ ሳይሆን መጨነቅ ያለብን አእምሯችን ላይ ስለምናገኘው ደስታ ነውና ሁላችንም በቁማችን እያለን እየተያየን እንረዳዳላለሁ። በትንሿ ፌም ፕሮዳክሽን እየተዘጋጀ የሚቀርብላችሁ የወሬ ለቃሚና ሌሎችም ፕሮግራሞች አሉ። ሀሳብ አስተያየታችሁን ጠቁሙን። ይሄ ቢቀርብ ይሄ ቢደረግ የምትሉትን ሁሉንም ነገር ኮሜንት አድርጉልን። ሁላችሁንም ሀሳብ እናስተናግዳለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ቤተሰቡን እናመሰግናለን።